ያሬድ ቅዱስ ያሬድ እንግዲህ ለሀገራችን ለኢትዮጵያ ሳይሆን ለዓለም ዜማን ያበረከተ ነው። እኛ ዛሬ የ15ኛው መቶ ክፍለ ዘመን ሞዛርትን እናደንቃለን። ሞዛርት ስፑን ብለን ማንኪያ ሳይቀር በሞዛርት ስም እናደርጋለን። ቅዱስ ያሬድ ሙዚቃ ትምህርት ቤቱ እንኳን ቅዱስ ብላ ቤተክርስቲያን የሰጠችው ማዕረጉ ተነስቶ ያሬድ ሙዚቃ ትምህርት ቤት ተብሎ ይጠራል። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። ጣዖታትን ያፈራረሱ አባታችን ዳሞት ላይ ከሰማይ መስቀል የወረደላቸው አባታችን ናቸው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ዘእሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። እንደምን ከርማችኋል? ውድ የደረጀ ዘወይንዬ ሚዲያ ተከታታዮች፣ እንደ እግዚአብሔር አምላክ ቅዱስ ፈቃድ ዛሬ ስንክሳሩን እናነሳለን። ግንቦት 11 እና ግንቦት 12 የሚውሉትን እንዘክራለን። የቅዱሳኖቹ በረከት ረድኤት ከኛ ጋር ከሁላችን ጋር ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚች ቀን የቅዱስ ዮስጦር ሚስት ቅድስት ታውክሊያ በሰማዕትነት አረፈች። አንድም በዚህች ዕለት የከበረ ኤጲስቆጶስ አባ በፍዝኖቲዮስ አረፈ። ይህ ከታናሽነቱ ከአባ መቃርስ ደብር በአጽቄስ ገዳም መንኩሶ ታላቅ ተጋድሎን በመጋደል ብዙ ትሩፋትን የሰራ አባት ነው። በዚህች ቀን የባሌ መምህር አባ አሴር በሰማዕትነት አረፈ። ይኸውም በንጉሱ ወናግሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም ጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከትና ረድኤቱ ከሁላችን ጋር ይሁን። በዚህች ዕለት ማለትም ግንቦት 11 የሱራፌ አምሳላች የሆነ ኢትዮጵያዊ ማህሌታዊ ያሬድ ቅዱስ ያሬድ የተሰወረበት ቀን ነው። ቅዱስ ያሬድ ሚያዝያ 5 በ505 ዓመተ ምህረት አክሱም ጽዮን
የተወለደ ታላቅ ቅዱስ ካህን የሆነ አባት ነው። መላ ሰማያተ ወምድረ ቅድሳተ ስብሐቲከ ቅዱሳን። ቅዱስ ያሬድ እጅግ መልካም ዜማን በመድረስ የሚታወቅ ነው። ግዕዝ፣ ዕዝል፣ አራራይ ዜማን እየደረሰ ከሱራፌ ተርታ እየተገኘ ነው። ቅዱስ ያሬድ አጎቱ ጌዲዮን ያስተምረው ነበርና ትምህርት አልገባ ባለው ሰዓት ከዛም ከአጎቱ ትምህርት ቤት ወጥቶ አቅጣጫውን በኢየሱስ ቤተክርስቲያን ወይንም ወደ አክሱም ጽዮን ከአክሱም ቤተክርስቲያን በግራ በኩል በሚሄድበት ሰዓት ማይኬራ በተባለችው ዛፍ ስር ደክሞት አረፍ አለ። ከዛም አንዲት ትል ለመውጣት ስትሞክር 6 ጊዜ ወድቃ በሰባተኛው ወጥታ ቅጠሉን ስትበላ ተመለከተና ወደ አጎቱ ተመልሶ ይቅርታ ጠይቆ ተስፋ ሳይቆርጥ ትምህርቱን ጀመረ። እግዚአብሔር አምላካችንም ድንቅ ጥበብን ለገሰው ለቅዱስ ያሬድ። ሙራደ ቃል በሚባልበትም ስፍራ ዜማን ያዜም ነበረ። በተለይ የእሱን ዜማ አይደለም የሰው ልጅ እንስሳት ሁሉ ያደምጡና ገበሬዎች እርሻ ማረስ እስኪያቀታቸው ድረስ በሬዎቻቸው ይቆሙ ነበረ። በአንድ ወቅት ቅዱስ ያሬድ በሚያዜምበት ሰዓት ንጉሡ ያጼ ካሌብ ልጅ የሆነው ገብረ መስቀል ሳያውቅ እግሩን በጦር ወጋው። ቅዱስ ያሬድም በዜማው ተመስጦ ሰማያት ሰማያት ደርሶ በመንፈስ ውስጥ ስላለ ደሙ እየፈሰሰ አያየውም ነበር። በመጨረሻም ዜማውን ሲያቆም ንጉሡ ተመልክቶ ምን ላድርግልህ ብሎ ለመነው። ቅዱስ ያሬድም ድጓ፣ ጾመ ድጓ ዜማን የጻፈ አንቀጸ ብርሃንን የደረሰ ማህሌትን የደረሰ ቅዱስ ያሬድ ጣና ሐይቅ ላይ ታላላቅ ስራን፣ ጣና ቂርቆስ ላይ ብርቱ ስራን የሰራው ቅዱስ ያሬድ ብዙ ተጋድሎን ያደረገ በዓለም ላይ አንድ ጊዜ ሁሉም ሰው የሚያዜመውን ዜማን በቤተ ክርስቲያናችን ያቆየው ታላቁ ሐዋርያ ቅዱስ ያሬድ እኔ የምፈልገውን የምትፈጽምልኝ እንደሆን ኪዳን ግባልኝ ብሎ ጠየቀው። ንጉሡም ቃል ገባለት። ቅዱስ ያሬድም እኔ ከዚህ በኋላ በምናኔ ሕይወት መኖር እፈልጋለሁ ብሎ ነገረው። ንጉሡም እጅግ በጣም አዘነ። ቅዱስ ያሬድን አሰናበተው። ታላቁ ቅዱስ ያሬድ ከአቡነ አረጋዊ ጋር ከንጉሥ ገብረ መስቀል ጋር በመሆን ወደ ደቡብ በመሄድ ብርብር ማርያምን ቤተ ክርስቲያን ሲታነጽ ታላቅ አገልግሎትን እየሰጠ ነው። ወደ ዙር አምባም በመሄድ እነዚህ ሦስቱ የማይለያዩ ቅዱሳን ናቸው። ቅዱስ ያሬድ ብዙ ተጋድሎን አድርጎ በመጨረሻው ለንጉሡ ቃል ስላስገባው የተናገሩት ከሚጠፋ የወለዱት ይጥፋ ይላልና መጽሐፍ። ንጉሡም ቃሉን ጠብቆ ቢያዝንም አሰናበተው። ቅዱስ ያሬድም ግንቦት 11 የተሰወረበት ቀን ነው። ቅዱስ ያሬድ እንግዲህ ለሀገራችን ለኢትዮጵያ ሳይሆን ለዓለም ዜማን ያበረከተ ነው። እኛ ዛሬ የ15ኛው መቶ ክፍለ ዘመን ሞዛርትን እናደንቃለን። ሞዛርት ስፑን ብለን ማንኪያ ሳይቀር በሞዛርት ስም እናደርጋለን። ቅዱስ ያሬድ ሙዚቃ ትምህርት ቤቱ እንኳን ቅዱስ ብላ ቤተክርስቲያን የሰጠችው ማዕረጉ ተነስቶ ያሬድ ሙዚቃ ትምህርት ቤት ተብሎ ይጠራል። ቅዱስ ያሬድ ለሀገራችን የከፈለው የዜማ ውለታ ከትውልድ ትውልድ የሚሻገር የማይሰለች ነው። ቅዳሴን እናስቀድሳለን፣ አንድም ቀን ግን ሰልችቶን አያውቅም። ቅዳሴ ማርያሙም ቅዳሴ እግዚእም ቅዳሴ ሐዋርያም ሆነ ቅዳሴ ዲዮስቆሮስ 14ቱን ቅዳሴ በሚቀደስበት ሰዓት የቅዱስ ያሬድ ዜማ መቼም ይሁን መቼ ሰልችቶን አያውቅም። ቅዱስ ያሬድ በቀላሉ ከኢትዮጵያን ልብ ሊወጣ የማይችል ታላቅ ጻድቅ ነው። ይህንን ጻድቅ ግን በብዛት አብያተ ክርስቲያናት ሲታነጽለት፣ በጎ ሥራው ሲመሰከርለት፣ ሲዘከርለት አላየንም።
ይህንን ቅዱስ ያሬድ ሁላችንም ልናውቀውና በቅዳሴ ሰዓት የምናነሳው፣ በማህሌት ሰዓት የምናነሳው፣ ውዳሴ ማርያም ጸሎትን ስናደርስ የምናነሳው ታላቅ ተጋድሎን የተጋደለ ሐዋርያ መሆኑንና እንዲሁም ፈላስፋ መሆኑን ልንረዳ ያስፈልጋል። ቅዱስ ያሬድ 5ቱን መጽሐፍት ሲጽፍ በመጽሐፍ ውስጥ ታላቅ ዕውቀት ያለው ታላቅ ፍልስፍና ያለበት መጽሐፍትንም ጽፏል። ዜማ ብቻ አይደለም የደረሰው ታላቁ አባታችን ቅዱስ ያሬድ። ስለዚህ መጽሐፋችን መጽሐፈ ስንክሳር ዝክረ ቅዱሳንን በምናነሳበት ሰዓት ዛሬ ግንቦት 11 ቅዱስ ያሬድን እንዘክራለን፣ እናስባለን ማለት ነው። የዚህ የታላቁ ካህን፣ የታላቁ ሐዋርያ፣ የታላቁ መናኒ የቅዱስ ያሬድ በረከትና ረድኤት አይለየን። እንደዚሁም በዚህ ዕለት የምትታሰቧ ቅድስት አናሲማ አረፈች። ይህችም ቅድስት በደናግል ገዳም መንኩሳ ራሷን እንደ እብድ ቆጥራ ለእግዚአብሔር አሳልፋ የሰጠችው ቅድስት ያረፈችበት ቀን ነው። በዚች ቀን የኤስድሮስ እናት ቅድስት ሶፊያ እህቱም ኤፎሚያ በሰማዕትነት አረፉ። እንግዲህ እነዚህ ሁሉ ቤተ ክርስቲያን የምታስባቸው፣ ቤተ ክርስቲያን የምትዘክራቸው ቀን ነው። ቤተ ክርስቲያን ባለውለታ ናት። በጎ ዋጋ የከፈሉትን ደረታቸውን ለጦር፣ እግራቸውን ለጠጠር፣ አንገታቸውን ለሰይፍ፣ ጭንቅላታቸውን ለመጽሐፍ የሰጡትን ዳዋ ጥሰው፣ ጤዛ ልሰው፣ ድንጋይ ተንተርሰው፣ ግርማ ሌሊቱን ጸባ አጋንንቱን ታግሰው በየዋሻው በተለያየ ቦታ ዋጋ የከፈሉትን ቤተ ክርስቲያን ትዘክራቸዋለች፣ መታሰቢያም ትሰጣቸዋለች። መጽሐፍ እንደሚል ኢሳይያስ ትንቢተ ኢሳይያስ ምዕራፍ 56 ላይ ሰንበታቴን ለሚጠብቁ ጃንደረቦች ለዘላለም በቤቴ የማይጠፋ መታሰቢያና ስምን እሰጣቸዋለሁ እንዳለ ቤተ ክርስቲያን የማይጠፋ መታሰቢያና ስምን ትሰጣቸዋለች። እንዲሁም በነገ ዕለት ማለትም ግንቦት 12 የሚከበሩ የሚታሰቡ በዓላት አሉ። ስንክሳሩም እንዲህ ይለናል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚች ቀን በኢየሩሳሌም አገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤል እግዚአብሔር ላከው። ቅዱስ ሚካኤልን እግዚአብሔር ወደ ዕንባቆም ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ የእግዚአብሔር መልአክ ሊቀ መላእክት መጋቢ ብሉይ ቅዱስ ሚካኤል መጥቶ ዕንባቆምን ምግቡን እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎን አገር አድርሶ ዳንኤል ወዳለበት የአናብስት ጉድጓድ አስገባው። ዳንኤልንም ከዚህ ምግብ መገበው። ከዚህም በኋላ ዕንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱት ዘንድ ቆመ። ዕንባቆም ወደ ዳንኤል ጉድጓድ የገባበት ቀን፣ ዕንባቆም ለነቢዩ ለዳንኤል ምግብ የሰጠበት ቀን፣ ቅዱስ ሚካኤል ዳንኤልን እየተራዳበት ታላቅ ቀን ስለሆነ ቤተ ክርስቲያን ቅዱስ ሚካኤልን በዚህ ቀን ትዘክራለች። በዚህች ዕለት ሃይማኖቱ የቀና የንጉሥ በዕደ ማርያም ልጅ የኢትዮጵያ ንጉሥ እስክንድር አረፈ። እስክንድር መቃብሩ የሚገኘው ጎጃም ውስጥ ነው። ይሄውም ደብረ ወርቅ ማርያም ላይ መቃብሩ ይገኛል። ልጁ ማርታ ወደዛ ቦታ በምትሄድበት ሰዓት ሰው አላሳልፋት ስላለ ወርቅን በአንድ ቦታ ስትበትን ወደዛ ሲሄዱ እሷ እያለፈች ደብሩን ወርቅ በወርቅ አደረገች ሲሉ ደብረ ወርቅ ብለው እንደጠሩት ይነገራል። አንድም ደብረ ወርቅ ጉልላቱ ሙሉ ለሙሉ ወርቅ ነው። አንድም ደብረ ወርቅ በወርቅ የተሰራ መሰላል ንጉሥ አስፋሃ
ቤተክርስቲያኑን በሚሰራበት ሰዓት ስለታየ ደብረ ወርቅ እንደተባለ ይነገራል። እንግዲህ ንጉሥ በእደ ማርያም ታላቁ ጻድቅ ነው። ንጉሥ በእደ ማርያም የአፄ ዘርዓ ያዕቆብ ልጅ ነው። ንጉሥ በእደ ማርያም ሚዳ አቡነ መልከ ጼዴቅ ገዳምን የገደመ ነው። አጽም የማይፈርስበት ታላቁ ስፍራ መልከ ጼዴቅ ሚዳ የሚገኝበት ገዳም የሱ ልጅ የሆነው ነው። እንግዲህ ንጉሥ እስክንድር እረፍቱ ነው። እጅግ በጣም ያስደስታል። ንግስናን ከቅድስና ጋር አያይዞ መጓዝ፣ ህዝብን መምራት፣ በህዝብ ዘንድ መወደድ፣ በእግዚአብሔር ዘንድ መወደድ እጅግ እጅግ መልካም የሆነ አሰራር ነው። በቤተ ክርስቲያናችን ብቻ ሳይሆን በሀገራችን ታሪክ በርካታ የኢትዮጵያ ነገስታት ፈርሃ እግዚአብሔር ያላቸው፣ ሃይማኖት ያላቸው፣ አብያተ ክርስቲያናትን የሚያሳንጹ፣ ኮሶ እየጠጡ ራሳቸውን እየገረፉ ሰሌን እየሰፉ የሚያስተዳድሩ፣ ሟችነታቸውን የተረዱ፣ እግዚአብሔር በሰጣቸው ጥበብ ብዙ መልካም ነገርን የሰሩ፣ እግዚአብሔር ፈቅዶ በሚያርፉበት ሰዓት ክብራቸውን እግዚአብሔር ይገልጣል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ በእግዚአብሔር ፊት የጻድቅ ሞት በእግዚአብሔር ፊት የከበረ ነው እንዲል መጽሐፍ። እግዚአብሔርም ያከብራቸዋል፣ እግዚአብሔርም ይወዳቸዋል፣ እግዚአብሔርም ያነሳቸዋል። ስለዚህ እነዚህ ቅዱሳኖች በስንክሳር ላይ ተጽፈው ተዘግበው ይገኛሉ። በዚህ ዕለት ማለትም ግንቦት 12 የዓለም ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህ ታላቅ አባት በርካታ መጽሐፍን የጻፈ ዮሐንስ አፈወርቅ ልሳነ ወርቅ ዮሐንስ የተባለ፣ አፈ በረከት ዮሐንስ የተባለ ከስዕሉ ላይ ከእመቤታችን ከቅድስት ድንግል ወላዲት አምላክ ስዕል ላይ ዮሐንስ አፈወርቅ ስዕል የሚል ድምፅ ይወጣ። ቅዱስ ዮሐንስ በመጽሐፍም በአፍም የታገለ ነው። ንግሥቲቷን የገሰጸ፣ ሥጋው ደግሞ እንዳትቀበል ያደረገ፣ ድሃ ስለበደለች፣ ፍርድ ስላጓደለች፣ መበለቷን ስላስጨነቀች፣ ቢመክራት አልሰማ ስላለች ሥጋው ደሙን እንዳትቀበል ያወገዘ ነው። ከዛም ወደ ግዞት የሄደ ንጉሡ ከግዞት ቢመለሰውም ድጋሚ ወደ ግዞት እንዲሄድ ንግሥቲቷ አደረገች። እሱም በግዞት ውስጥ ሆኖ አረፈ። ያ ታላቅ ንጉሥ ሐዲስ ዳንኤል ተብሎ የተጠራው ዮሐንስ አፈወርቅ ታላላቅ ስራን የሰራ መጽሐፍቱ አስተማሪ የሆነ መምህር ወመገስጽ ቅዱስ ዮሐንስ የሱ ግሳጼ ንጉሥ አይፈራ፣ ማንንም የማይፈራ፣ ስህተቶችን በሚያይበት ሰዓት ፊት ለፊት የሚናገር፣ ዛሬ ለሀገራችን ዛሬ ለቤተ ክርስቲያናችን የሚያስፈልገው እንደዚህ አይነት ገሳጭ የሆነ መምህር ነው። ገሳጭ የሆነ አባት ነው። ቤተ መንግሥት አይል ሌላ አይል የሚገስጽ፣ ውሸትን ውሸት፣ ሐሰትን ሐሰት፣ እውነትን እውነት፣ ትክክል ያልሆነውን ትክክል አይደለም፣ ድሃ ተበደለ፣ ፍርድ ተጓደለ ብሎ የሚመሰክር አባት ለሀገራችንም ለቤተ ክርስቲያናችንም ያስፈልጋታል። ሆዴ ይሙላ ደረቴ ይቅላ የማይል፣ ንዋይ የማያሳስተው፣ ጥቅማ ጥቅም የማያሳስተው፣ ፍቃደ ሥጋ የማያሸንፈው፣ ራሱን ለእግዚአብሔር የሰጠ አሁንም ቤተ ክርስቲያናችን ዮሐንስ አፈወርቅን ትፈልጋለች። ዮሐንስ አፈወርቅን ትሻለች። እንግዲህ በዚህ ዕለት በርካታ ስራዎች የተሰሩበት ነው። አንድም በዚች ቀን በኢየሩሳሌም በጎልጎታ ላይ ከፀሐይ በልጦ የሚያበራ ብርሃን የከበረ መስቀል መገለጥ ነው። ይህ የመስቀል መገለጥ ታላቅ ስራ ስለሰራ ተአምራትንም ስላደረገ የመስቀሉ በዓል እንዲከበር ተደርጓል። ስለዚህ መታሰቢያ ቀኑም ግንቦት 12 እንዲሆን ተደርጓል። በዚች ዕለት ሰማዕት የሆኑ
የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በዚች ቀን የመላእክት ልጅ የያሬድ መታሰቢያ ነው። የእረፍቱ መታሰቢያ ረጅም ዕድሜን የኖረ መላ ዘመኑን 962 ዓመት የሆነው ቅዱስ ያሬድ ኢትዮጵያዊ ያሬድ አይደለም። በዕለተ ዓርብ በ3 ሰዓት ያረፈበት ቀን በታላቅ ስነ ስርዓት ቤተ ክርስቲያን ታስባለች። በዚች ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የፍልሰት ቀን ነው። ፍልሰተ ሥጋው ለጻድቁ አባታችን ለአቡነ ተክለ ሃይማኖት ኢትዮጵያዊ ኮከብ ሐዋርያ ፍስሐ ጽዮን ጸጋ ዘአብ የጽዮን አማሃ የጽዮን ደስታ ተብሎ ወላጆቹ ያወጡለትን ስም አንተ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ተብለ ትጠራለ እየተባለው አቡነ ተክለ ሃይማኖት ኢቲሳ ደብረ ጽላልሽ ታኅሳስ 24 የተወለዱት አባታችን አቡነ ተክለ ሃይማኖት መጋቢት 24 የተጸነሱት አቡነ ተክለ ሃይማኖት በሦስተኛው ቀን ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው ያመሰገኑት አቡነ ተክለ ሃይማኖት ንጉሥ ሞቶሎሚ እግዚአርያን ማርኮ በሚወስድበት ሰዓት ታላቁ መልአክ ቅዱስ ሚካኤል ስላንተ ሳይሆን ካንተ ስለሚወለደው ልጅ ስል አድነሃለሁ አለ አባታቸው ጸጋ ዘአብ። እርሱም ንጽሕናው እንደ መላእክት ይሆናል ተባለላቸው። ኢትዮጵያዊ ኮከብ ሐዋርያ አቡነ ተክለ ሃይማኖት ወይንዬ አቡነ ተክለ ሃይማኖት ገዳም ላይ ውሃውን ወደ ወይን እየቀየሩ 72 ቋንቋ የተገለጸላቸው ታላቁ ስፍራ ላይ ረዳቸው ወደ ሌላ ቦታ ሊሄዱ ሲሉ አባታችንን ይህንን ቦታ ማን ይሉታል ብሎ ቢጠይቃቸው ከፍቅራቸው የተነሳ ወይንዬ ብየዋለሁ ብለው የሰየሙት ታላቁ አባት አቡነ ተክለ ሃይማኖት። አቡነ ተክለ ሃይማኖት ህዳር 24 25ኛው ካህነ ሰማይ በመሆን የሥላሴን መንበር ያጠኑ ሐይቅ እስጢፋኖስ ላይ ነው። አቡነ ኢየሱስ ሞዐ አቡነ ተክለ ሃይማኖትን ወደ አባ ዮሐንስ ዘንድ ወደ ደብረ ዳሞ ሲልኳቸው ዛሬ ልጄ ነህ፣ ነገር ግን አባቴ ትሆናለህ አሏቸው። አቡነ ኢየሱስ ሞዐ 800 ተማሪዎች ነበሯቸው በ1220 ያን ጊዜ ከ800 ተማሪዎች ውስጥ አባ ጊዮርጊስ ዘጋስጫ፣ አቡነ ሂሩተ ሚካኤል፣ አባ በጸሎተ ሚካኤልና አቡነ ተክለ ሃይማኖትም የእርሳቸው ተማሪና ደቀ መዝሙር ነበሩ። አባታችን አቡነ ተክለ ሃይማኖት አባ በጸሎተ ሚካኤል ለ10 ዓመት በጸሎት የተጋደሉ የቆዩ ናቸው። እንደዚሁም ደብረ ዳሞ ሄደው ጸልየው ቆይተው ዓመታትን አስቆጥረው በሚመለሱበት ሰዓት ሰይጣን ገመዱን በጠሰው። እግዚአብሔርም የበረከት ክንፍ 6 ክንፍ ለገሳቸው። ጻድቁ አባታችን ክንፍ ያገኙት ደብረ ሊባኖስ ላይ እግራቸው ሲቆረጥ ሳይሆን ደብረ ዳሞ ላይ ምንኩስናን ተቀብለው በሚወርዱበት ሰዓት ነው። ሙትን ያስነሱ፣ ድዊ የፈወሱ፣ ዋልድባ የጸለዩ፣ ድንቅ ታምራትን ያደረጉ ንጉሥ ሞቶሎሚን አስተምረው ገስጸው መክረው ይህንን ሰው ጥምቀትን እንዲያገኝ ልጅነትን እንዲያገኝ ያደረጉ ታላቅ አባት ናቸው። ዳሞት ላይ ጣዖታትን ያፈራረሱ አባታችን ዳሞት ላይ ከሰማይ መስቀል የወረደላቸው አባታችን ናቸው። አባታችን አቡነ ተክለ ሃይማኖት ደብረ ብስራት ዜና ማርቆስ ገዳም የአቡነ ዜና ማርቆስ ረድ ሆነው በሚያገለግሉበት ሰዓት አቡነ ዜና ማርቆስ እጃቸው እንደ ልጄ ብሎ ሲያማስሉ እጃቸው ስለተቃጠለ አቡነ ተክለ ሃይማኖት በመንፈስ አይተው ነበርና አባታቸውን ጠይቋቸው። አባታቸውም እንዲሁም ረዳቸው ማለት ነው እንዳንተ አደርጋለሁ ስል ይሄው እጄ ተቃጠላሉ። ጻድቁ አባታችን አቡነ ተክለ ሃይማኖት እንዳያድናቸው ክብራቸው ሊገለጥ ነው። እንዳይተዋቸው እጃቸው ተቃጥሏል። ከዛም እጃቸውን በሚያድኑበት ሰዓት እኔ ያንተ ረድ እንጂ አንተ የኔ ረድ መሆን አትችልም አሏቸው። አቡነ ተክለ ሃይማኖትም በፍጹም ክብር የተገለጠ ብለው ከዜና ማርቆስ ገዳም በሚሄዱበት ሰዓት ድንጋይና ዛፍ ተከተላቸው።
ዛፏ ድንጋዩ ላይ የቆመችበት ቦታ እስካሁን ድረስ ዜና ማርቆስ ገዳም ይገኛል። እንዋሪ ከደረሳችሁ በኋላ ወደ ቀኝ ተገንጥላችሁ 40 ደቂቃ እንደተጓዛችሁ ሰርጡን አልፋችሁ ስትሄዱ አጣብቅኝ ድንጋይ ያለበት ጥንታዊና ታሪካዊ ስፍራ አቡነ ዜና ማርቆስ ታላቁ አባት ፀሐይን ያቆሙ ምሁር ኢየሱስን የገደሙ ታላቁ አባታችን አቡነ ዜና ማርቆስ ጽጌ ብርሃን ወይንም አባ ጽጌ ድንግልን ክርስትና እንዲነሳ ያደረጉ ከአይሁድነት የለወጡት አቡነ ዜና ማርቆስ ገዳም ላይ አቡነ ተክለ ሃይማኖት ክብራቸው ስለተገለጠ ከዛም ጻድቁ አባታችን አቡነ ተክለ ሃይማኖት እንዲህ አሉ። ለዓለም ብርሃን ሆንኩ፣ ለራሴ ግን ጨለምኩ። ዓለምን አጣፈጥኩ፣ ለራሴ ግን አልጫ ሆንኩ ብለው ወደ ደብረ አስቦ ደብረ ሊባኖስ ሄዱ። ደብረ ሊባኖስ በ5ኛው መቶ ክፍለ ዘመን በአባ ሊባኖስ የተገደመ ገዳም ሲሆን ወደፊት ታላቅ ቅዱስ አባት ይነሳል፣ መታሰቢያው ግን ያንተ ይሆናል ተብለው ወደ ሌላ ቦታ ሄዱ። ከ700 ዓመት በኋላ ያንን ገዳም አባታችን አቡነ ተክለ ሃይማኖት አቀኑት። እዚህ ቦታ ላይ 22 ዓመት በሁለት እግራቸው፣ አንድ እግራቸው ሲቆረጥ 7 ዓመት በአንድ እግራቸው ከፊት 3 ከኋላ 3 ከግራና ከቀኝ 3 ጦርን ሰክተው ሲጸልዩ የነበሩ ታላቁ ኮከብ አባታችን አቡነ ተክለ ሃይማኖት 29 ዓመት የጸለዩበት ታላቅ ስፍራ ነው። ደብረ ሊባኖስ ላይ ነሐሴ 24 ያረፉበት ስፍራ ነው። እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት መጋቢት 24 የተጸነሱበት፣ ታኅሳስ 24 1207 የተወለዱበት፣ ህዳር 24 25ኛው ካህነ ሰማይ በመሆን የሥላሴ መንበር ያጠኑበት፣ ጥር 24 ስባራ አጽማቸው አንድ እግራቸው የተቆረጠበት ቀን ሲሆን እንደዚሁም ደግሞ ነሐሴ 24 በ1306 ያረፉበት ዕረፍታቸው ቀን ነው። ግንቦት 12 ከ58 ዓመት በኋላ አጽማቸው የፈለሰበት ከደብረ አስቦ ወደ ደብረ ኤላም የፈለሰበት ታላቅ ቀን ነው። እኚህ ታላቅ አባት ኢየሩሳሌም ላይ ብርሃን የወረደላቸው፣ ግብፅ መቅደስ ሰርታ የምታከብራቸው ኢትዮጵያዊ ኮከብ ሐዋርያ የወንጌል ገበሬ አባታችን አቡነ ተክለ ሃይማኖት ታላቅ ፍቅር ያላቸው፣ ጸበላቸው ፈዋሽ፣ ተአምራታቸው ድንቅ የሆነ እግዚአብሔር የመረጣቸው 25ኛው ካህነ ሰማይ ሆኖ የሥላሴን መንበር ያጠኑ ኢትዮጵያዊ ሐዋርያ ናቸው። እኚህ ቅዱስ እግዚአብሔር የመረጣቸው፣ እግዚአብሔር የወደዳቸው፣ እግዚአብሔር ያከበራቸው ታላቅ አባት ናቸው። አቡነ ተክለ ሃይማኖት በኢትዮጵያ ታሪክ ውስጥ ታላቅ ስፍራን የሚይዙ አባት ናቸው። አንድም ወንጌላዊ ስለሆኑ ጣዖታትን እያጠፉ ኢአማንያንን ወደ አማናይነት እንዲለወጡ ያደረጉ አባት ናቸው። አንድም ተአምራትን በመስራት ውሃውን ወደ ወይን የሚቀይሩ፣ የታመመን የሚፈውሱ፣ ሙት የሚያስነሱ፣ ባህር ላይ የሚረማመዱ ታላቅ አባት ናቸው። አቡነ ተክለ ሃይማኖት ሰማዕትም ጻድቅም ተብለው ይጠራሉ። አንድም በከፈሉት ዋጋ ሰማዕት ሲባሉ፣ አንድም ደግሞ በጸሎት ብዛት ጻድቅ ተብለው ይጠራሉ። እኛ ለ2 ሰዓት ቅዳሴ መቆም ወገባችን ይንቀጠቀጣል፣ መቋሚያ እንፈልጋለን። እሳቸው ግን 29 ዓመት ሙሉ ቆመው የጸለዩ ታላቅ አባት፣ 22 ዓመት በሁለት እግራቸው፣ 7 ዓመት በአንድ እግራቸው፣ 29 ዓመት ሙሉ ደብረ አስቦ ደብረ ሊባኖስ ላይ የጸለዩ አባት ናቸው። 99 ዓመት ሲሆናቸው በክብር ያረፉ ኢትዮጵያዊ ኮከብ ሐዋርያን ቤተ ክርስቲያን ይታነጽላቸዋል፣ ገርል ይጻፍላቸዋል፣ ስንክሳር ላይ ይመዘገባሉ። ትውልዱ በስማቸው ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ያገኛል እንዳለ መጽሐፍ የማቴዎስ ወንጌል ምዕራፍ 10ን ስናነብ እንዲህ ይለናል።
ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል። ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ያገኛል። ከነዚህ ከታናናሾቹ ደቀ መዛሙርት በአንዱ ስም ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም እንዳለ አምላካችን መድኃኒታችን ኢየሱስ ክርስቶስ በደልን ለሚሰሩ እስከ 4 ትውልድ እቀጣለሁ ብሎ ዘጸአት 20 ላይ እንደተናገረ በጎ ለሚያደርጉ እስከ 1000 ትውልድ እምራለሁ ብሎ ኪዳን የገባ አምላክ ለነዚህ ቅዱሳኖች ኪዳን ገብቷልና ከመረጥኩት ጋር ኪዳኔን አደረኩ እንዳለ ኪዳን ስለገባላቸው ኪዳን ማለት ውል ስምምነት ማለት ነውና ለነዚህ ቅዱሳን ኪዳን ስለገባላቸው በጻድቁ ስም ቀዝቃዛ ውሃ እናጠጣለን፣ በጻድቁ ስም እንሰባሰባለን፣ በጻድቁ ስም እስረኛ እንጠይቃለን፣ በጻድቁ ስም የታመመውን እንጎበኛለን፣ በጻድቁ ስም ለተቸገረው እንረዳለን፣ እንመጸውታለን፣ የጻድቁን ስም እያነሳን እንዘምራለን፣ የጻድቁን ስም እያነሳን በጎ ነገርን እናደርጋለን። ለምን? ቃል ኪዳን ስላላቸው፣ እግዚአብሔር ስለመረጣቸው፣ እግዚአብሔር ስለወደዳቸው። እግዚአብሔር የወደደውን እንወዳለን፣ እግዚአብሔር የመረጠውን እኛም እንመርጣለን። የቅዱሳኑ ሥራ ታላቅ ተጋድሎ ነውና ስለዚህ አቡነ ተክለ ሃይማኖት ማህበር ተብሎ የኛም ማህበረ ወይንዬ አቡነ ተክለ ሃይማኖት ላለፉት 30 ዓመታት የተዘጉ ገዳማትን በማስከፈት አብያተ ክርስቲያናትን በማሳነጽ ወንጌል እንዲስፋፋ በማድረግ የተደበቁ ታሪኮች ይፋ እንዲወጡ በማድረግ እስር ቤት፣ ሆስፒታል የተፈናቀሉ የተቸገሩትን በመጎብኘት በአቡነ ተክለ ሃይማኖት ስም ታላቅ ስራን እየሰራ የሚገኝ ማህበር ነው። እኚህን ታላቅ ቅዱስ ሁልጊዜም እንዘክራቸዋለን። ስለዚህ ጻድቁ አባታችን አቡነ ተክለ ሃይማኖት ያደረጉትን ተጋድሎ ፍልሰተ አጽማቸውን መጽሐፉ በዚህ ቀን ያስባቸዋል። የጻድቁ አባታችን የአቡነ ተክለ ሃይማኖት በረከትና ረድኤት ከሁላችን ጋር ይሁን። እግዚአብሔር ቢፈቅድና ቢረዳን በሚቀጥለው ጊዜ ደግሞ ሌሎቹን በርካታ ቅዱሳኖችን እንዲሁ እያነሳን ተጋድሏቸውን በማየት የነሱን በረከት እንዲሰጠን ነህምያ እንዲያለው የጻድቁ ሞት እኔ ልሙት ፍጻሜም እንደርሱ ትሁን እንዳለ ፍጻሜያችን እግዚአብሔር እንደመረጣቸው ቅዱሳን፣ እግዚአብሔር እንደመረጣቸው ሐዋርያት፣ እግዚአብሔር እንደመረጣቸው ሰማዕታት፣ እግዚአብሔር እንደመረጣቸው ጻድቃን እንዲሆን እንመኛለን። የአባቶቻችን ተጋድሎ የአባቶቻችን ድንቅ ሥራ ብርሃናቸው በሰማይ የበራ ነው። የሰማይ አባታችሁን አይተው ያከብሩ ዘንድ ብርሃናችሁ እንዲሁ በሰው ፊት ሁሉ ይብራ ብሎ ማቴዎስ 5 ላይ አንቀጸ ብፁዓን ስፍራ ላይ አምላካችን እንደተናገረ የነሱ በጎ ሥራ የነሱ ብርሃን የሆነው ሥራ ለክርስቶስ ምስክርነት ስለሆነ በምድር የሚመሰክርልኝን በሰማይ አባቴ ፊት እመሰክርለታለሁ፣ በምድር የሚክደኝን በሰማይ አባቴ ፊት እክዳለሁ እንዳለ በምድር ላይ መስክረው ታላቅ ዋጋን ያገኙትን የቅዱሳንን ዝክራቸውን እንዘክራለን። ዝክር ምስክር ነውና እናስባቸዋለን፣ እናነሳቸዋለን፣ ከፍ ከፍም እናደርጋቸዋለን። የዛሬው በስንክሳር ክፍላችን ዝክረ ቅዱሳን ይህን ይመስላል። በሚቀጥለው ደግሞ ሌሎች ቅዱሳንን አንስተን ያደረጉትን ተጋድሎ የሰሩትን ሥራ የምናስብ ይሆናል። ለዛሬው እዚህ ላይ ይብቃል። ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ የጻድቁ አባቴ የአቡነ ተክለ ሃይማኖት በረከትና ረድኤት ከሁላችን ጋር ይሁን። መልካም በዓል ይሁንላችሁ። ሰላም ለኢትዮጵያ። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው
ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት